ወንድሞቼ እንግዲህ እኔ ልጅ መንገድ ላይ ነው ያገኘሁት እና እባካችሁን አግዙት ማለት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ናችሁ? እንዴት ናችሁ? አላችሁ? አልሐምዱሊላህ ከኔ ጋር ጥሩ ነው። ሰምታችኋል። አንድ ወንድማችን ዱባይ ከሄድኩ 7 ወሬ ነው፣ ላኪን ያመጣኝ ደላላ ቪዛዬ ካንስሎብኛል። አሁን ያለሁት ውጪ ነው፣ በረንዳ ላይ ነው። እርዱኝ፣ አገሬ ሊግባ ብሎ ይናገራል። አይታችኋል። ዱባይ ከገባ በ7 ወሩ የወሰደው ደላላው ቪዛው ካንስሎበት አሁን ውጪ ላይ በረንዳ ላይ ተቀምጧል። ይለምናል፣ እርዱኝ ወገኖች እህቶቼ እርዱኝ ብሎ ይለምናል። መቼም ይሄ ልጅ ወይ መሬትን ቸብችቦ ነው የመጣው፣ ወይ በከተማው ያለው ቤት ቸብችቦ ነው የመጣው። ምክንያቱም አንድ ሰው ዱባይ ለመግባት 250 ሺህ ብር ይጨርሳል። የኢትዮጵያ 250 ሺህ ብር በኢትዮጵያ ውስጥ ሲራ ቢሰራበት ንግድ ቢያረግበት ብዙ ነው 250 ሺህ ብር። ላኪን አሁን በ7 ወር ውስጥ ደላላው 250 ሺህ ብር ተቀብሎት ኢቃማው ካንስሎበት ውጪ እንዲወጣ በረንዳ እንዲያርግ አርጎታል። ያሳዝናል፣ ያሳፍራል። ምክንያቱም አሁን በኢትዮጵያ ውስጥ ብዙ ሰዎች ዱባይ ለመሄድ እቅድ አላቸው። መሬታቸውን ሸጦ ምናልባት በከተማ ቤት ካላቸው እሱን ሽጦ ዱባይ ለማግባት እቅድ አላቸው ብዙ ሰዎች። ላኪን የዱባይን ሁኔታ አላወቁትም እስካሁን ድረስ። ሰምታችኋል። ኢትዮጵያ ያላችሁ መሬታችሁን ለመቸብቸብ የተዘጋጃችሁ ወንዶች ካላችሁ ተቆጠቡ። ምክንያቱም በአንደኛ ደረጃ የዱባይ ደላላ ሌባ ነው። ሴት ይሁን ወንድ ይሁን ሌባ ነው። ይሄ ወንድ ብቻ አይደለም፣ ብዙ ወንዶች ብዙ ሴቶች 250 ሺህ ብር 300 ሺህ ብር ከፍሎ ሄዶ በረንዳ ላይ የለመኑ ነው እስካሁን ድረስ። መቼም የዱባይን ነገር ማያውቀው አለ ብዬ አልገመቱም። ስለዛ ኢትዮጵያ ያላችሁ ዱባይ ለማግባት ያሰባችሁ ካላችሁ ባትሄዱ ይመረጣል። ምክንያቱም 250 ሺህ ብር ሽንኩርት ነግዱበት። በኢትዮጵያ ውስጥ በሬ ነግዱበት። አንዱ በሬ 180 ሺህ ብር ነው። በ40 ሺህ ብር አለ። ሱቅ ይፈቱበት በ250 ሺህ ብር። ሽንኩርት ቲማቲም ነግዱበት። መሬት ገዝታችሁ እርሻ እርሱ። ምን ታረጋላችሁ? ከሰራችሁ ኢትዮጵያም ብር ይገኛል አሉ። በኢትዮጵያ ውስጥ ብዙ ሀብታሞች አሉ። ብዙ ሀብታሞች አሉ ኢትዮጵያ ውስጥ። አሁን ይሄ ልጅ ያሳዝናል፣ ያሳፍራል። ከመጣው 7 ወሬ ነው። 250 ሺህ ብር ከፍዬ ደላላው ቪዛዬን ካንስሎብኛል፣ እርዱኝ ወገኖቼ እህቶቼ ድረሱልኝ ብሎ ይናገራል። መቼም የዱባይ ሰው አላህን የሚፈራ ሰው አይደለም። ህገ ወጡ ነው። ሀበሻው ህገ ወጡ ነው። ህገ ወጡ ነው። የዱባይ ሀበሻዎች ሁላቸው። ምክንያቱም አንድ ወንድ ልጅ የአንዱን ቤት አንካክቶ ይገባል። እንደ ኢትዮጵያ ነው። እንግዲህ መዳን ያለም ትርዳ ድንግል ማርያም ትርዳ።
እኔ የዱባይ ሰው ይረዳሃል ብዬ አላስብም። ምክንያቱም አንድ አለች ምናልባት አንድ ቆልቃላ ሀቢባ የምትባል አለች። ጉራጌ ናት መሰለኝ። ጊዜው የእሱ ነው። ምናልባት በሱ ገብተህ ብትለምናት ምናልባት እሺ አትልም። ለማንኛውም እስቲ በውስጥ መስመር ገብተህ ጻፍላት እስቲ። እሱ ላኪን ተረግማለች፣ አትመልሱም። እንግዲህ ክርስቲያን ከሆንክ መድኃኔዓለም ማርያም ትርዳ፣ ሙስሊም ከሆንክ አላህ ይርዳ። ምክንያቱም እንደዛ ነው የሚባለው በእኛ ቋንቋ። ሌላ ያው አዲስ ነገር የለንም። ምክንያቱም መድኃኔዓለም ትርዳ፣ ድንግል ማርያም ትርዳ፣ እንደዛ ነው የሚባለው መሰለኝ እኔ። ላኪን ትርጉሙን አላውቀውም። ምክንያቱም ያሳዝናል። 250 ሺህ ብር በኢትዮጵያ ኖሮ መሬቱን ቸብችቦ መጥቶ እዚህ ዱባይ ላይ አሁን ኢትዮጵያ ለመመለስ በረንዳ ወጥቶ ሲለምን በጣም ያሳዝናል፣ ያሳፍራል። የዱባይ ወንዶቹም ሴቶቹም ደላላዎች አላችሁ፣ ሐረመኔዎች አላችሁ፣ ጨንካኞች አላችሁ፣ እናንተዎች ሌባዎች አላችሁ፣ ሐረመኔ ሌባዎች አላችሁ። በተቻለ ለዚህ ልጅ ብርን መልሱለት። የሰው ሐቅ አይሰራላቸው። ጥንቢ ነው ሐቅ። መልሱለት። ሌባ ናቸው። የዱባይ ደላላዎች ሌባ ናቸው። የዱባይ ደላላዎች በጭራሽ ሌባ ናቸው። ኪስ አውላቂ ናቸው። ብርን መልሱለት። 250 ሺህ ብር ቤቱን ቸብችቦ መጥተዋል። መልሱለት ብሩን በስነ ስርዓት። ስለዛ የመቻችሁ። ለማንኛውም መድኃኔዓለም ትርዳ። ብዙ መናገር አያስፈልግም። ሙስሊም ከሆንክ አላህ ይርዳ፣ አላህ ያግዛ። ክርስቲያን ከሆንክ እንግዲህ መድኃኔዓለም ትርዳ። እኔ ምናልባት ያው የወንድምነት ሐቅ ወጥቻለሁ። ለማንኛውም ሀቢባ የምትባል አለች። እስቲ በሱ ገብታ ብታልቅስ ጥሩ ይመስለኛል። ምክንያቱም ግን ሰውን ታማርጣለች። ለማንኛውም በሱ በውስጥ መስመር ጻፊለት ምናልባት እሺ ካለች። ላኪን እሷ ጉራጌ ናት፣ ጠንካራ ናት። ለነገሩ ጥሩ ናት። ሰውን በመጥፎ ማንሳቱም ጥሩ አይመስለኝም እኔ። ለማንኛውም ይመቻችሁ፣ አላህ ያውጣልህ፣ ድንግል ማርያም ትርዳ ይላችኋለሁ። ይመቻችሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ምናልባት ያጠፋው ነገር ካለ ይቅርታ ጠይቃችኋለሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወንድሜ ቪዲዮ ስለሰራሁበት ይቅርታ አድርግልኝ። ይመቻችህ፣ አላህ ርዝቅ አውጣልህ፣ ያሰብከው ነገር አላህ ያሳክልህ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ማርያም ትርዳ፣ ድንግል ማርያም ትርዳ።